ይስጥልን የተወደዳችሁ የቡርክና ሚዲያ ቤተሰቦቻችን የዕለተ ማክሰኞ ነሐሴ 5 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። በጉራጌ ዞን 3 ወጣቶች ፋኖ ናችሁ ተብለው በአሰቃቂ ሁኔታ ተረሸኑ። በማዕከላዊ ኢትዮጵያ በጉራጌ ዞን አበሸጌ ወረዳ ኢሰብአዊና ዘግናኝ ድርጊት መፈጸሙ ተሰምቷል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። በግልገል በለስ ከማለዳ ጀምሮ ግጭት መቀስቀሱ ተገለጸ። በቤኒሻንጉል ጉሙዝ ክልል ግልገል በለስ ከተማ ዛሬ ከንጋቱ 12 ሰዓት ጀምሮ ድባቂ በተባለ አቅጣጫ የተከፈተው ተኩስ ከተማዋን ሙሉ ለሙሉ በቁጥጥር ስር ለማዋል ያለመ እንቅስቃሴ ተደርጎ እንደነበር ተሰምቷል። ተጨማሪውን ይዘናል። በሸረሪና በደረሰ የድሮን ጥቃት በደርዘን የሚቆጠሩ ሰዎች ተገደሉ። ከ30 በላይ የሚሆኑት መቀበራቸውንም ቅድሚያ ለሰብአዊ መብቶች አስታውቋል። በዝርዝር እናደርሳችኋለን። ኤርትራ ከህወሓት ጋር በመሆን በሉዓላዊነታችን ላይ ግልጽ ጥሰት እየፈጸመች ነው ሲሉ አምባሳደር ጀነራል ባጫ ደበሌ ወነጀሉ። የኤርትራ ምድፎች በዛላምበሳ በኩል ወደ ትግራይ ክልል ግሎም ከዳ ወረዳ ገብተዋል ብለዋል። በዝርዝር እናደርሳችኋለን። ዜናዎቻችን በዝርዝር እናቀርባለን። በጉራጌ ዞን 3 ወጣቶች ፋኖ ናችሁ ተብለው በአሰቃቂ ሁኔታ ተረሸኑ። በማዕከላዊ ኢትዮጵያ በጉራጌ ዞን አበሸጌ ወረዳ ኢሰብአዊና ዘግናኝ ድርጊት መፈጸሙ ተሰምቷል። ተመስገን ጌታቸው፣ ይታገሱ አሰግደውና ግዛው ግርማ የተባሉ 3 የአማራ ክልል ተወላጆች ከተሳፈሩበት የህዝብ ማጓጓዣ መኪና ላይ ፋኖ ናችሁ በሚል ውንጀላ ተገደው እንዲወርዱ ከተደረጉ በኋላ በግፍ መገደላቸውን ነዋሪዎች ተናግረዋል። ድርጊቱ የተፈጸመው አገና በተባለችው ልዩ ቦታ ሲሆን ወንጀሉን የፈጸሙት የመንግስት ኃይሎች ከአካባቢው የአበሸጌ አገና ፖሊስና ሚሊሻ አባላት ጋር በመተባበር እንደሆነ ተጠቅሷል። ንጹሃን ዜጎቹ ከተሳፈሩበት መኪና ከወረዱ በኋላ እጃቸውን ወደ ኋላ በገመድ በማሰር አሰቃቂ እንግልት እንደፈጸሙባቸውና በመጨረሻም ጭንቅላታቸውን በጥይት በመምታት በግፍ እንደተረሸኑ ተገልጿል። የግፍ አፈጻጸሙ በዚህ ብቻ ያላበቃ ሲሆን ገዳዮቹ የሟቾቹን አስክሬን ወደ ትውልድ ቀያቸው ናቻ ቀለቲ ቀበሌ ወስደው በመጣል ማንም ሰው አስክሬናቸውን እንዳያነሳና እንዳይቀብር ጥብቅ ክልከላ ጥለው እንደነበርም ነዋሪዎች ተናግረዋል። በዚህ ምክንያት የተገደሉት ሰዎች እጃቸው እንኳን ሳይፈታ ለ3 ሙሉ ቀናት ክፍት ቦታ ላይ ተጥለው በእንስሳት እንዲበሉና እዛው እንዲቆዩ ተደርጓል በማለትም ነዋሪዎች ገልጸዋል። አስክሬኖቹ በተለይ ጭንቅላታቸው አካባቢ በተመቱበት የጥይት ምት ምክንያት ሙሉ በሙሉ በመጎዳቱ ገጽታቸውን ለመለየትና ለማንሳት ጭምር የሚያስቸግርና አሰቃቂ እንደነበርም ነዋሪዎቹ አስረድተዋል። በአሁኑ ወቅትም በተለያዩ የመድረክ ውይይቶችና የምክክር ሂደቶች ስለ ሰላም ቢወራም ከጀርባው ግን የዜጎችን ሕይወት በዚህ መልኩ በስውር ማለቁንና ኢሰብአዊ ጥቃት መፈጸሙን ማህበረሰቡን ለከፍተኛ ሀዘንና ስጋት መዳረጉ ተገልጿል። በግልገል በለስ ከማለዳ ጀምሮ ግጭት መቀስቀሱ ተሰማ። በቤኒሻንጉል ጉሙዝ ክልል ግልገል በለስ ከተማ ዛሬ ከንጋቱ 12 ሰዓት ጀምሮ ድባቂ በተባለ አቅጣጫ የተከፈተው ተኩስ ከተማዋ ሙሉ ለሙሉ በቁጥጥር ስር ለማዋል ያለመ እንቅስቃሴ ተደርጎ እንደነበር ተሰምቷል። የተኩስ ጥቃቱን ታጣቂዎች በጥምረት የሰነዘሩ ሲሆን በከተማ ውስጥ በነበረው እንቅስቃሴ በሰዎች ላይ ጉዳት መድረሱ ታውቋል። የደረሰ የጉዳት ዝርዝርም ለጊዜው አልታወቀም ነው የተባለው። ይሁን እንጂ የመንግስት የጸጥታ ኃይሎች ባደረጉት የተቀናጀ እርምጃ አካባቢውና ከተማዋን ሙሉ በሙሉ በቁጥጥር ስር ማዋላቸው ተረጋግጧል። በአሁኑ ወቅትም በግልገል በለስ ከተማ የህዝብና የትራንስፖርት እንቅስቃሴ በከፊል መጀመሩ ተገልጿል። በሸረሪና በደረሰ የድሮን ጥቃት በደርዘን የሚቆጠሩ ሰዎች ተገደሉ። ከ30 በላይ የሚሆኑት መቀበራቸውንም ቅድሚያ ለሰብአዊ መብቶች አስታውቋል። በሸረሪና አካባቢ የተፈጸመ የድሮን ጥቃት በደርዘን የሚቆጠሩ ሰዎች የተገደሉ ሲሆን ከ30 በላይ የሚሆኑ ደግሞ በከተማዋ መድኃኔዓለም ቤተክርስቲያን መቀበራቸውን የአይን ምስክሮችና አማኞችን አድርጎ ቅድሚያ ለሰብአዊ መብቶች ኢትዮጵያ ገልጿል። ተቋሙ ባወጣው አዲስ የምርመራ ሪፖርት እንዳመላከተው በፌዴራል መንግስትና በትግራይ ኃይሎች መካከል የሚታየው ወታደራዊና ፖለቲካዊ ውጥረት በአደገኛ ሁኔታ እየተባባሰ ይገኛል። ተቋሙ ከሐምሌ እስከ ነሐሴ 2026 ባካሄደው ክትትል መሰረት በክልሉ እየተካሄደ ያለው የግዳጅ ወታደራዊ ምልመላ፣ የወታደራዊ ኃይል ማሰባሰብና በነሐሴ 1 ቀን 2016 ዓ.ም በሸረሪና አካባቢ የተከሰተው የጦርነት ግጭት ሁኔታውን ወደ ሰፊ ጦርነት ሊያሸጋግር የሚችል አደገኛ አመላካች ነው ብሎታል። ከዚህ ጎን ለጎን ህወሓት በ2020 ተመርጦ የነበረውን ነገር ግን በፕሪቶሪያው ስምምነት ፈርሶ የነበረውን ምክር ቤት
እንደገና ማቋቋሙና የክልሉን አስፈጻሚ አካላት ማዋቀሩ ከፌዴራል መንግስት ጋር ያለውን ግንኙነት ያወሳሰበው ሲሆን በሁለቱም ወገኖች ስር ባሉ መገናኛ ብዙሃን የሚሰራጩት የግጭት ትርክቶችና ጠባጫሪ ንግግሮች ከ2020 የትግራይ ጦርነት ዋዜማ ጋር የሚመሳሰል አዝማሚያ እያሳየ መሆኑ ተጠቅሷል። በሪፖርቱ መሰረት ወደ ትግራይ የሚገቡ አስፈላጊ ቁሳቁሶች ላይ የተጣለው ገደብ የሰብአዊ ሁኔታውን ያባባሰው ሲሆን በክልሉ የወጣውን የህዝብ ህልውናና ደህንነት መጠበቅ አዋጅ ቁጥር 366/2026 ተከትሎም የብዙዎች ነጻነት እንደገፈፈ አመልክቷል። በዚህም በመቀሌ ከተማ የግዳጅ ወታደራዊ ምልመላን በመቃወማቸው ከ10 በላይ እናቶች መታሰራቸውን የልዩ ሕክምና ባለሙያዎች ዶክተር አለም ሀጎስ፣ ጋዜጠኛ ተአም አለሙ፣ የማህበራዊ ሚዲያ ተንታኝ ማዕረግ አማራ እንዲሁም የትግራይ ነጻነት ፓርቲ አባላትና አመራሮች በቁጥጥር ስር መዋላቸውን ይፋ አድርጓል። በሌላ በኩል በአዲስ አበባም የቀድሞ የሰላም ሚኒስቴር ዴኤታ ታዬ ደንደዓ፣ ጠበቃ አበራ ንጉሱ፣ የኢህአፓ የህዝብ ግንኙነት ኃላፊ ይስሐቅ ወልዳይና የፓርቲው አባል አበባ አካሉ በፌዴራል ፖሊስ ተይዘው በሜክሲኮ የእስር ማዕከል መታሰራቸውን ገልጿል። ቅድሚያ ለሰብአዊ መብቶች ሁኔታውን ከቁጥጥር ውጪ ሳይወጣ ምክረ ሀሳብ ያላቸውን ነጥቦች በዝርዝር አስቀምጧል። በዚህም የትግራይ ባለስልጣናትና የፌዴራሉ መንግስት በሰላማዊ መንገድ አስተያየታቸውን በመግለጻቸው ብቻ ያሰሯቸውን ጋዜጠኞች፣ ምሁራንና ዜጎች በአስቸኳይ እንዲፈቱ፣ የታሰሩ ሰዎች በ48 ሰዓታት ውስጥ በፍርድ ቤት እንዲቀርቡና የፍትህ ሂደት መብታቸው እንዲረጋገጥ ሁለቱ ወገኖች ከጦርነት ቅስቀሳ ተቆጥበው ችግሮቻቸውን በሰላማዊ ውይይት እንዲፈቱ ጠይቋል። የአፍሪካ ህብረት፣ የአውሮፓ ህብረት፣ አሜሪካና ሌሎች አካላት የዲፕሎማሲ ጥረታቸውን በማጠናከር አገሪቱ ወደ አዲስ የታጠቀ ግጭት እንዳትመለስ የቅድመ ግጭት መከላከል ስራ እንዲሰሩም ድርጅቱ ጥሪ አቅርቧል። ኤርትራ ከህወሓት ጋር በመሆን በሉዓላዊነታችን ላይ ግልጽ ጥሰት ፈጽማለች ሲሉ አምባሳደር ጀነራል ባጫ ደበሌ ወነጀሉ። የኤርትራ መድፎች በዛላምበሳ በኩል ወደ ትግራይ ክልል ጉሉም ከዳ ወረዳ ገብቷል ብለዋል። ባጫ በሆርን ሪቪው ላይ ባሰፈሩ ጽሁፋቸው የኤርትራ መንግስት ከህወሓት አክራሪዎች ጋር በመተባበር በኢትዮጵያ ሉዓላዊነት ላይ ግልጽ ጥሰት ፈጽሟል ሲሉ አጋልጠዋል። በተለይ ነሐሴ 3 ቀን 2018 ዓ.ም የኤርትራ ወታደራዊ ባለስልጣናት የሀገራቸውን ባንዲራ ይዘው ወደ ዛላምበሳ መግባታቸውና ታንኮችን ጨምሮ ከባድ መሳሪያዎችን ወደ ሰሜኑ ኢትዮጵያ ማዛወራቸውን ሁኔታውን እጅግ አደገኛ እንዳደረገው ገልጸዋል። ኢትዮጵያ ላለፉት 2 ዓመታት በላይ ለቀጠናው ሰላም ስትል ከፍተኛ ስትራቴጂካዊ ትዕግስት ማሳየቷን አምባሳደሩ አስታውሰዋል። ሆኖም የኤርትራ መንግስት ለቀረበለት የሰላም ጥሪ ጆሮ በመስጠት ፋንታ ኢትዮጵያን የማዳከምና የማተራመስ የቆየ ዓላማውን አጠናክሮ መቀጠሉን ተናግረዋል። በሌላ በኩል የህወሓት አክራሪዎች የትግራይን ወጣቶች በግድ በመመልመልና ለሱዳን ጦርነት በማሰለፍ ለፖለቲካ መጠቀሚያ ያዋሏቸው መሆኑን አመላክተዋል። ዓለም አቀፉ ማህበረሰብ ያደረጋቸውን ውስን ማዕቀቦች የኤርትራን አካሄድ መቀየር እንዳልቻለ የገለጹት ጀነራል ባጫ የኢትዮጵያ መንግስት የሀገሪቱን ሉዓላዊነትና የዜጎችን ደህንነት ለመጠበቅ ሲል አስፈላጊውን ህጋዊ እርምጃ ለመውሰድ እንደሚገደድም አሳስበዋል። ኤርትራ ይህንን የጥፋት እርምጃ ካልገታች የሚመጣው ቀውስ በራሷ በኤርትራ ላይ የሀገር መፍረስ አደጋን ጨምሮ ለአጠቃላይ ቀጠናው ሰላም ከፍተኛ ስጋት እንደሚፈጥር በማስጠንቀቅም አፋጣኝ ምላሽ እንዲሰጥ ጥሪ አቅርበዋል። አድማጮቻችን፣ የሰዓት ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።